on Ukraine overnight. የዓለም ታሪክ በድጋሚ በእሳትና በብርድ መሃል እያለፈ ነው። በሩሲያና ዩክሬን ታላቅ የጦርነት መድረክ መሃል የዓለም ፖለቲካ እንደ ገመድ ተበጣጥሶ ቀርቷል። የትልልቆቹ ሀያላን አፍ ሰላምን ሲዘምር፣ እጃቸው ግን የጥፋትን ድሮን እያወናጨፈ ቀጥሏል። የሩሲያ ጦር ካለት የጠነከረ ከባድ ጥቃትን በዩክሬን ላይ ሲሰነዝር በርካቶችን የሞት ሰለባ አድርጓል። ዩክሬን የሰላም ድርድሮችን ተስፋ ብታደርግም እንደ ጋቢ እያጣፋት ያለውን የሩሲያን ጥቃት መቋቋም ተስኗታል። አሁንም የእርዳታ እጆቿን እየዘረጋች ነው። በፈረንጆቹ ገና በዓል ዋዜማ ከሳንታ ክላውስ ወይም ቅዱስ ኒኮላስ ስጦታ ሲጠብቁ ለነበሩት ዩክሬናውያን በሩሲያ ጦር የሚሳኤልና የድሮን ሻምፓኝ ተበርክቶላቸዋል። ዩክሬን የእሳት አበላ መሆኗ ቀጥሎ የሰላም እቅዱ ጠንካራ ነው ብትልም ፑቲን ግን ከዚህ በኋላ ምላሼ የድሮን መንጋ ማዝነብ ነው ብለዋል። ውድ የኦርቢት ሚዲያ ቤተሰቦች እንደምናላችሁ። ዛሬ የዩክሬን ልብ የሚተረክክ እጅግ ከባድ ጥቃትና የተዳከሙትን የድርድር ሂደቶች ሁኔታ በሰፊው እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። ልዩ ልዩ ዓለም አቀፍ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ዛሬ የምንፈትለው ክር የአሜሪካንን የሰላም ድርድር ተስፋ በሩሲያ የቦምብ ዝናብ እንዴት እንደተቀደደና የምስራቅና ምዕራብ የዘመናት ቅራኔ እንዴት በንጹሐን ደም እየተጻፈ እንደሆነ ያሳያል። ፕሬዚዳንት ቮሎዲሚር ዜሌንስኪ ከሰላም ተደራዳሪዎች ጋር ከተወያዩ በኋላ በአሜሪካ የተደገፈው የሰላም እቅድ በጣም ጠንካራ ይመስላል ብለው የተስፋ ቃል ከተናገሩ ጥቂት ሰዓታት በኋላ የክሬምሊን መልስ ግን በሰላም ቃል ሳይሆን በ650 ድሮኖችና በደርዘን የሚቆጠሩ ሚሳይሎችን ወደ ዩክሬን ሰማይ የእሳት ዝናብን ማውረድ ነበር። የሚጣላውን አስታርቄ እተኛለሁ ብሎ የሰላምን ተስፋ የተመለከተው ዓለም የሩሲያን የማይገታ የጦርነት ፍላጎት በግልጽ ተመልክቷል። ይህ ጥቃት የገና በዓል ዋዜማ ላይ መሆኑ ደግሞ ነገሩን የበለጠ ልብ ሰቃይ አድርጓል። ዜሌንስኪ በቁጣና በሐዘን ሲናገሩ ይህ የሩሲያ ጥቃት የቅድሚያ ዓላማዋን በግልጽ ያሳያል። ሰዎች በቤታቸው ከቤተሰቦቻቸው ጋር በሰላም መሆን በሚፈልጉበት የገና በዓል ዋዜማ ጥቃት መፈጸም ሲሉ የሩሲያን ጥቃት በግልጽ አውግዘዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ እንዳስታወቁት በሩሲያ ጥቃት አንድ ሕፃንን ጨምሮ ቢያንስ 3 ሰዎች ተገድለዋል ብሏል። በዞቶሚር ክልል አንድ የ4 ዓመት ሕፃን የሩሲያ ሰው አልባ አውሮፕላን በአንድ የመኖሪያ ሕንፃ ላይ ጥቃት በማድረሱ ተገድሏል ሲሉም በማኅበራዊ ሚዲያቸው ላይ ጽፈዋል። ዜሌንስኪ በተጨማሪም በኪየቭ ውስጥ አንዲት ሴት መገደሏን አረጋግጧል። ሶስተኛው ሞት ደግሞ በኪሚሊትንስኪያ ክልል ውስጥ ሪፖርት ተደርጓል። የዩክሬኑ ፕሬዚደንት እንዳሉት በመላ ሀገሪቱ በሚገኙ 13 ክልሎች ከ650 በላይ ድሮኖችና ሚሳይሎች ጥቃት ፈጽመዋል። የአደጋ ጊዜ ሰራተኞች ሰዎችን ለመርዳትና የኤሌክትሪክ ኃይል ለመመለስ እየሰሩ ይገኛሉ። የሩሲያ ጥቃቶች የደረሱት ፕሬዚዳንት ዜሌንስኪ የገና በዓልን አስመልክቶ በተለይ በዲሴምበር 23፣ 24ና 25ኛው ቀን ሩሲያ ጥቃት የመሰንዘር ልምድ አላት ሲሉ ከተናገሩ በኋላ ነው። የዩክሬኑ ፕሬዚደንት እንደ ጀርመንና አሜሪካ ካሉ ሀገራት ሩሲያ ለገና የተኩስ አቁም ካልተደረሰ ሆን ብላ ጥቃት ትፈጽማለች ማለታቸው የጥቃቱን ሁኔታ አስገራሚ አድርጎታል። ባለፈው ዓመት የገና ቀን ሩሲያ በዩክሬን የኃይል መሠረተ ልማት ላይ ከፍተኛ ሚሳኤልና የድሮን ጥቃት ፈጽማለች ሲሉ ዜሌንስኪ አስታውሰዋል። ሩሲያ በበኩሏ የአየር መከላከያ ኃይሏ በዩክሬን ጦር የተወነጨፉትን 44 ድሮኖችን አውድሟል ብላለች። የዩክሬን ወታደሮች 17 ድሮኖችን ወደ ቤልጎሮድ ግዛት የላኩ ሲሆን አብዛኞቹ ዛሬ ማለዳ ላይ መሆናቸውን የሩሲያ መከላከያ ሚኒስቴር አስታውቋል። በሮስቶቭ ክልልም 14 ድሮኖች ተመተው እንዲወድቁ ተደርጓል። ፑቲን መግደልን ማቆም እንደሚያስፈልግ ሊቀበሉ አይችሉም። ይህ ደግሞ ዓለም በሩሲያ ላይ በቂ ጫና ለመፍጠሩን ያሳያል የሚለው ቃላቸው የዲፕሎማሲው አቅም ማጣትና የኃይል ፖለቲካ የበላይነትን ያመለክታል። በዚህ የእሳት ዝናብ ውስጥ የ4 ዓመት ሕፃን መሞቷ ደግሞ የሶቪየት የራሱን ቤት ያውቅም እንዲሉ በዓለም ላይ ሰላም እንደጠፋ ውሃ መቅረቱን የሚያሳይ አሳዛኝ እውነታ ነው። የሩሲያ የጥቃት ጊዜ አጋጣሚ አስፈሪና ስልታዊ ነበር። ዩክሬንና ምዕራባውያን ተደራዳሪዎች በፍሎሪዳ ሚያሚ ከተማ ፍሬያማና ገንቢ ውይይት አድርገናል ሲሉ፣ የክሬምሊን ምላሽ ግን በሰማይ ላይ የተጻፈ የጥላቻ ቃል ነበር። ኡሻኮቭ የአሜሪካንን አዲስ የሰላም እቅድ በግልጽ ባላነበውም እንኳ ሰላምን አያመጣም ሲሉ መፍረዳቸው ሩሲያ የሰላም ድርድሩን የምትመለከተው በራሷ ፍቃድና ፍላጎት መሠረት ብቻ መሆኑን ያሳያል። ሩሲያ ድርድሩን ብትቀበልም የመጨረሻው ቃል የጦር ሜዳው ነው የሚል ግልጽ መልእክት አስተላልፋለች። ጥቃቱ የተካሄደው ሰላም ሊመጣ ነው የሚል ወሬ በሰፈነበት ሰዓት መሆኑ ሩሲያ በአሜሪካ የተደገፈውን እቅድ ለመናድ አሊያም የዩክሬን የድርድር አቋም ለማዳከም እንደምትፈልግ ያሳያል።
ጥቃቱ በዋናነት በዩክሬን የኃይል መሠረተ ልማት ላይ በተለይም የምዕራቢያን ክልሎች ላይ ያነጣጠረ ነበር። ጠቅላይ ሚኒስትር ዩሊያ ስቭሪንዴኮ እንደተናገሩት 635 ድሮኖችና 38 ሚሳኤሎች በመጠቀም የተፈጸመው ጥቃት በመራራው ክረምት ወቅት ዩክሬናውያንን ኃይል አልባ በማድረግ የሞራል ስብራትን ለመፍጠር የተደረገ ስልታዊ እርምጃ ነው። ሩሲያ የዜሌንስኪን የገና ሰላም የኃይል ማጥፋትን አቁም የሚለውን ጥሪ በመናቅ የእርሷ የጦርነት ፍላጎት ከማንም የሰብአዊነት ጥሪ በላይ መሆኑን አሳውቃለች። ዜሌንስኪ የሰላም እቅድ ጠንካራ ቢሆንም እኛ ለመቀበል ያልተዘጋጀንባቸው ነገሮች አሉ፣ ሩሲያም ለመቀበል ያልተዘጋጀችባቸው ነገሮች አሉ ማለታቸው ድርድሩ በሁለት ጠንካራ ለመግባባቶች ላይ መቆሙን ያሳያል። የድርድሩን ጠረጴዛ የሚያናጉት ሁለቱ ዋና ዋና ጉዳዮች ደግሞ የግዛት ማጣት ወይም ቴሪቶሪያል ኮንሴሽንስና የደህንነት ዋስትና ወይም ሴኩሪቲ ጋራንቲስ ናቸው። ሩሲያ በአሁኑ ወቅት 20 በመቶ የሚሆኑን የዩክሬንን ግዛት ትቆጣጠራለች። የትራምፕ አስተዳደር ኪየቭን ግዛት እንድትሰጥ የጫነ መሆኑ ቢነገርም ዜሌንስኪና አብዛኛው ዩክሬናውያን ሰላም በተፈለገው ዋጋ አንገዛም በማለት ግዛትን መስጠት አጥብቀው ይቃወማሉ። ሩሲያ በጦር ሜዳ ላይ ግስጋሴ ስታደርግ በድርድር ጠረጴዛ ላይ የበለጠ ግዛትን ጠይቃለች። በሌላ በኩል ዩክሬን ሰላም ከተፈጠረ በኋላ ሩሲያ ዳግም እንዳታጠቃ የሚያስችል ጠንካራ የደህንነት ዋስትናዎችን ትፈልጋለች። ዜሌንስኪ በሰላም ጊዜ በ800 ሺህ ወታደሮች ማቆየትም ከ30 በሚበልጡ የምዕራባውያን ሀገራት የሚጓጣ የአውሮፓ ወታደራዊ ድጋፍና ምናልባትም በዩክሬን ምድር ላይ የአውሮፓ ጦር ሰፈር ማቋቋምን ያጠቃልላል። የክሬምሊን እምቢተኝነት ሩሲያ ግን በዩክሬን ምድር ላይ የሚሰፍርን ማንኛውንም የምዕራባውያን ጦር እንደ ቀይ መስመር በመቁጠር አጥብቃ ትቃወማለች። ከዚህ ቀደም የአሜሪካ ሩሲያ ድርድር የዩክሬን ጦርን በ600 ሺህ እንዲገደብ በመፈለጉ ሩሲያ የዩክሬን ወታደራዊ አቅም በመገደብ የረጅም ጊዜ ስጋቷን ለመቀነስ እንደምትፈልግ ያሳያል። የዩሪ ሻኮቭ ያለ ንባብ የሰላም እቅድን መቃወምም የደህንነት ዋስትናዎቹ ለሞስኮ ተቀባይነት እንደሌላቸው የሚያረጋግጥ ነበር። ይህ ጥቃትም የቀዝቃዛው ጦርነት መንፈስ አሁንም ሕያው መሆኑን የሚያሳይ ነው። ጦርነቱ በዩክሬን ብቻ ሳይሆን በሩሲያና በምዕራብ መካከል ያለ የኃይል ፍጥጫ መሆኗል። የሩሲያ ድሮኖችና ሚሳኤሎች መጎንጨፍ ወቅት የኔቶ አባል የሆነችው ፖላንድ የጦር ጀቶቿን በተጠንቀቅ አቁማለች። በተለይም የመሬት ላይ የአየር መከላከያ ስርዓቶቿን ወደ ከፍተኛው ዝግጁነት ደረጃ አሳድጋለች። ይህ ድርጊት የሩሲያ ጥቃት የዩክሬን ድንበር አልፎ የኔቶ ግዛትን ሊነካ እንደሚችል የሚያሳይ የፍርሃት ምልክት ነበር። በሌላ በኩል በሞስኮ ውስጥ የሩሲያ ጄኔራል በመኪና ቦምብ መገደልና የነዳጅ ማደያዎችን ማጥቃት የሚለው የመልስ እርምጃዎችም በዩክሬን በኩል መወሰዳቸው ጦርነቱ ከግንባር አልፎ ወደ ሁለቱም ሀገራት ጥልቅ ስፍራዎች እየተዛመተ መሆኑን ያሳያል። ደም በደም አይታጠብም እንዲሉ የጥቃትና የመልስ ጥቃት ውደቱ አንገት ለአንገት እንደተያዘ ቀጥሏል። የአሜሪካ ሴናተሮች ማለትም ዲሞክራት ጂን ሻሂንና ሪፐብሊካን ሚች ማኮኔል ኪየቭ አልተሸነፈችም፣ ሞስኮም እያሸነፈች አይደለም ሲሉ የአሜሪካ መንግስት የዩክሬን ጽናት ማቻቻል እንዳለበት በጽኑ አሳስበዋል። ይህ የሚያሳየው የትራምፕ አስተዳደር ወደ ሞስኮ እያዘነበለ ነው የሚለው ስጋት በዋሽንግተን ውስጥም እንዳለ ነው። የክሬምሊን ጥቃት ግን የአሜሪካን ለሩሲያ ያላትን ለስላሳ አቋም ሊያስቀይር ይችላል ተብሎ ተሰግቷል። የዩክሬናውያን ስሜትም ደክመናል ግን አንደራደርም የሚል ነው። የ4 ዓመታት ጦርነት የሰውን ሕይወት እያናጋና ያለ መሠረተ ልማትን ሲጎዳ ዩክሬናውያን ሰላምን ቢፈልጉም ግዛት በመስጠትና በደህንነት ዋስትና ላይ ባለመደራደር ላይ የተገኘ ሰላም ዘላቂ እንዳልሆነ ያውቃሉ። ይህ የገና ዋዜማ ጥቃት በዓለም የኃይል ሚዛን ላይ አንድ አስፈሪ እውነትን ጥሏል። የዲፕሎማሲ ንግግር ምንም እንኳን ጠንካራ ቢባልም የሩሲያ ወታደራዊ ጡንቻና የፑቲን ታሪካዊ ዓላማ ከማንኛውም የውይይት ጠረጴዛ በላይ ናቸው። ሩሲያ ለሰላም የምትፈልገው አንገብጋቢና ቋሚ ስምምነት ነው የምትለው የዩክሬን ሙሉ ትጥቅ መፍታትንና የሩሲያን የክልል ይገባኛል ተቀባይነትን የያዘ ነው። ሩሲያ በኃይል የያዘቻቸውን መሬት በወረቀት ለመተው ፈቃደኛ አይደለችም። የክሬምሊን እምቢተኝነት የምስራቅና ምዕራብ ፍጥጫ ለዘለቄታው እንደሚያባራ ምልክት ነው። የዓለም ሀያላን ሀብታቸውን ሰላም ላይ በሚተን ባሩ ላይ መፍሳቸው አሳዛኝ ሆኗል። የዩክሬን ጉዳይ በቀላሉ የሚታጠፍ ወረቀት አይደለም። ይልቁንም የዓለም የኃይል ሚዛን የተንጠለጠለበት ቀጭን ገመድ ሆኖ ቀጥሏል። ትልቁ ጥያቄ የሰው ልጅ የሰላም ድርድርና የጦርነት ጥያቄ በአንድ ሰዓት ውስጥ እንዴት ሊከሰት ቻለ የሚለው ነው። የአሜሪካዊ ሰላም ተስፋ እንዲጨስ ሰኖ በሩሲያ ድሮኖች መረጋገፉ ዲፕሎማሲ በጉልበት ፊት እንዴት አቅም እንደሚያጣ ያሳያል። የዛሬው ጥቃትም ከጦር ሜዳ አልፎ የሞራል ውድቀትን የሚያሳይ ነው። በተለይም የገና በዓሏ ዜማ መሆኑ ክሬምሊን የሰብአዊነት ሴቶችን እንዴት ከቁብ እንደማይቆጠር በግልጽ አሳይቷል። የዚህ የቦምብ ዝናብ ታሪክ የሚያቆመው በአንድ ሌሊት ጥቃት ላይ አይደለም። ይልቁንም የዓለምን የፖለቲካ ስርዓት የሚመራው የፍርሃት ሚዛን ምን ያህል ሰስከረ ላይ እንደተንጠለጠለ ያሳያል። የውሃ ሽታ ከሩቅ አይታወቅም እንዲሉ ይህ ጥቃት የሩሲያን የረጅም ጊዜ ስትራቴጂካዊ ዓላማ በግልጽ አሳውቋል። ዩሪ ሻኮቭ የአሜሪካንን የሰላም እቅድ ሲያነቡ ውድቅ ማድረጋቸው ሩሲያ ዲፕሎማሲን እንደ ጊዜ መግዣ እንጂ እንደ እውነተኛ መፍትሄ እንደማትመለከት ያመለክታል።
የፑቲን ዓላማ የቀድሞዋን ታላቅ ሩሲያ የመመለስ የዘመናት ህልም ነው። ይህ ህልም ደግሞ የዩክሬን ግዛት ሙሉ በሙሉ የመቆጣጠርና የምዕራቢያን ተጽዕኖን ከቀድሞ የሶቪየት ግዛት የማስወጣት ፍላጎት ላይ የተመሰረተ ነው። በሌላ አገላለጽ ይህ ግጭት የታሪክ ቅራኔ እንጂ የድንበር አለመግባባት አይደለም። አሁን ያለው ሁኔታ የሚያሳየው ድርድር ሞቷል የሚል ነው። ሩሲያ ሰላም የምትፈልገው በራሷ ውሎች ብቻ ነው። ይህ ማለት ዩክሬን ግዛቶቿን መተውና የወታደራዊ አቅሟን መቀነስ አለባት ማለት ነው። ትራምፕም ሆኑ ሌሎች ተደራዳሪዎች የሰላም ተስፋ ቢናገሩም የሩሲያ የቦምብ ድርጊት የመጨረሻው ቃል የጦር ሜዳው ነው የሚል ግልጽ መልእክትን አስተላልፏል። ሩሲያ በኃይል የያዘቻቸውን መሬት በወረቀት ለመተው ፈቃደኛ አይደለችም። ስለዚህ በቀጣይ ወራት ሩሲያ የጦርነትን ጫና የበለጠ ልትጨምርና ዩክሬንን አስገዳጅ እርምጃ እንድትወስድ ልታስገድድ ትችላለች። ዩክሬን የምትፈልገው የብረት ሰንሰለት የሚመስል የደህንነት ዋስትና ነው። ነገር ግን ሩሲያ የኔቶ ወታደሮች በዩክሬን ምድር መገኘትን በፍጹም እንደምትቃወም አሳይታለች። ስለዚህ በቀጣይነት የምንጠብቀው የምዕራባውያን ኃይሎች በቀጥታ በዩክሬን መሬት ላይ ከመስፈር ይልቅ የበለጠ ዘመናዊና ፈጣን የጦር መሳሪያዎችን በፍጥነትና በብዛት ለኪየቭ ማቅረብን ነው። ይህ ደግሞ የጦር መሳሪያ እሽቅድምድምን ያፋጥኗል። የትራምፕ አስተዳደር ወደ ሞስኮ እያዘነበለ ነው የሚለው ስጋት በዋሽንግተን ውስጥም በግልጽ እየታየ ነው። የሩሲያ ጥቃት ግን የአሜሪካንን የፖሊሲ ክፍፍል የበለጠ ያጋልጣል። ሴናተሮች የዩክሬንን ጽናት በመጥቀስ ለሞስኮ የተሰጠውን ለስላሳ አቋም እንዲቀየር ጥሪ ያቀረቡት ለዚህ ነው። ስለዚህ በቀጣይ የአሜሪካ መንግስት በሁለት ጎራ ተከፍሎ በዩክሬን ጉዳይ ላይ ያለው ውዥንብር የመቀጠል ዕድሉ ከፍተኛ ሆኗል። ሩሲያ ይህንን የአሜሪካን የውስጥ ክፍፍል ለራሷ የፖለቲካ ጥቅም ትጠቀምበታለች። የገና ዋዜማ ጥቃትም የዩክሬን ያለ መሠረተ ልማት ላይ ማነጣጠሩ ሩሲያ በክረምት ወቅት በንጹሐን ላይ የሰብአዊ ጫና መፍጠርን እንደ ዋና ስልት እየጠቀመችበት መሆኑን ያሳያል። ይህ የኃይል ጥቃት በቀጣይም ሊጨምርና የዩክሬን ጦርነት የመቋቋም አቅም ሊፈታተን ይችላል። ዩክሬን ከምዕራብ አጋሮቿ ለተጎዱ የኃይል ማመንጫዎች ጥገናና መከላከያ የበለጠ እርዳታ ጠይቃለች። የሩሲያ ጄኔራል በሞስኮ በመኪና ቦምብ መገደላቸውና የነዳጅ ማደያዎች መመታታቸው ዩክሬን የመልስ እርምጃዎችን ወደ ሩሲያ ግዛት በጥልቀት የወሰደች መሆኑን ያሳያል። ይህ ደግሞ ጦርነቱን ከግንባር አልፎ ወደ ሁለቱም ሀገራት ጥልቅ ስፍራዎች የሚያሰፋው በመሆኑ የግጭቱን አደገኛነት ይጨምራል። ይህ የጥቃትና የመልስ ጥቃት ውደቱ በቀላሉ የሚቆም አይሆንም። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል። ሀሳብ አስተያየታችሁን ከታች ባለው የአስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ሰናይ ጊዜ ይሁንላችሁ።